ጊዜ አይቆምም፣ ይጓዛል። ትውልድ ያልፋል፣ ትውልድ ይተካል። ነገር ግን ጊዜ የማይሽራቸው እድሜ የማይበላቸው በትዝታ ማህደር ውስጥ ደምቀው የሚኖሩ የጥበብ አሻራዎች አሉ። ወደ ኋላ ልመልሳችሁ ነው። የፊልም ጥቅል ሲሽከረከር የሚሰማን ያ ለስላሳ ድምጽ በጥቁርና ነጭ ምስሎች ውስጥ በሚነበበው እውነተኛ ስሜትና በፊልም ማሳያ ገጾች ላይ በተጻፉት የሀገራችን ቀደምት ታሪኮች ውስጥ ልንዋኝ ነው። እናንተ ሀብታሞቹ አብሩ እንጂ። አዎ እናንተ ሀብታሞቹ አብሩ። መጣሽ ወደ እኔ እንደሆነ በጊዜ በሬን ዘግቼ ባሌን እቅፍ አርጌ ለጥላለሁ። ከ50ና 60 ዓመታት በፊት ጥበብ በፈተናና በፍቅር በበቀለችበት በዛ ወርቃማ ዘመን የኢትዮጵያ ሲኒማ የመጀመሪያ የልብ ትርታዎቹን አደመጠ። እነዛ ቀደምት የጥበብ ፈርጦች በእውቀትና በቴክኖሎጂ እጥረት ሳይበገሩ የዛሬውን የፊልም ኢንዱስትሪ መሰረት ጥለው አልፈዋል። ዛሬ ያንን የትዝታ ማዕበል እንቀሰቅሳለን። የድሮዎቹን ተወዳጅ ትዕይንቶች፣ የማይረሱ የከንፈር እምቅ ንግግሮችና ከታሪኮቹ በስተጀርባ የነበሩትን የወርቅ ባለሙያዎች ድካምና ስኬት ወደ እናንተ በትዝታ እናደርሳለን። ትዝታ እኔ ሂሩት አባቷ ማን ነው ያየሁት ከእናቴ ጋር ነው። ድሮ አምባሳደር ሲኒማ እናቴ ይዛኝ ሄዳ ሂሩት አባቷ ማን ነው ተከፈተ ተብሎ ብላክ ኤንድ ዋይት ፊልም እንደ ጉድ ሆኖ ዝንጥ ብለን ገላችንን ታጥበን ፊልም የሚሆን ፊልም አየናል እና በጣም ሲኒማን የሀገር ውስጥ ሲኒማ እንደዛ። ዛሬም የማስታውሰው ምንድነው መሪ ተዋናይዋ አበበች እጅጉ ማለት ነው። የዛን ጊዜም መታ በአጋጣሚ መታ ነበር ኢትዮጵያ ውስጥ ከሁለት ልጆቿ ጋር ማለት ነው። እና አንድ ቀን ጠዋት ሰርቪስ መኪና ልሳፈር አምባሳደር ቲያትር ሲሄድ ፊልም ይታያል አዳራሽ ውስጥ እና ምንድነው ብዬ ሳይ ሂሩት አባቷ ማን ነው በጣም እንትን አለኝ፣ ደነገጥኩኝና ሮጬ ፊልም የሚያሳየው ልጅ ዳንኤል ወርቁ ምንድነው እሱ ምናምን ባዶ አዳራሽ ነው ስለው አይ ሂሩት መታ እያየችው ነው ከቤተሰቦቿ ጋር አለኝ። መሄድ በሰርቪስ ወደ ስራ መሄድና ቆምኩኝ እና መጠበቅ ጀመርኩኝ ሻይ ቤት እዛ ቆሜ። ፊልሙ አልቆ ወጣች። ይገርመኛል እየተንቀጠቀጠች ነበር የወጣችው። እንደዚህ እያለች የተንቀጠቀጠች ሁለቷ ልጆቹ ረጃጅሞች ነበሩ አጠገቧ የእናታቸውን ነገር የዛን ጊዜ እንግዲህ እና ኮፒው አለ ወይ ኮፒው አለች። እኔ የኮፒው አይደለም ኮፒ እንደማይኖር አውቃለሁኝ። ከጋዜጠኞች ጋር ላገናኛት ነበረ። የዛን ጊዜ አዲስ ዘመን ጋዜጣ ዶክተር አጋነደች የማን ነበሩ፣ ግን ስልክ የለም እንዳሁኑ ሞባይል ምናምን ስለሌለ የት ቢሮ ሄደህ ነው የምትደውለው? እሺ ሊሉ ይችላሉ፣ እሺ ላይሉ ይችላሉ። በዛ ተለያየን። ፊልም ከታሪኩ ከስቶሪው ከጣዕሙ ባሻገር የህይወት መስኮት ነው። ያለፈ ዘመን መስኮት ነው። ሄደህ ገብተህ አይተኸው ትመለሳለህ። በቃ በመነገር ብቻ ሳይሆን በማየት ማለት ነው። ያ ነገር እንደዛ እና ኢማጂን የኖሩባቸው ደግሞ ሰዎች የኖሩበት ኖስታልጂያ ነው፣ መልሰት ነው። የኖረበት ያኔ ምናምን እንድትል ያደርጋል። የአሁኖቹ የሚሰሩት ፊልሞችም ለሚቀጥለው ዘመን ተመሳሳይ አበርክቶ እንደሚኖራቸው ጥርጥር የለውም። ነባር ፊልሞች የመስራት አቅምን ታሪክን በደንብ አሰናስሎ የመስራትን ሁኔታ የሚያሳዩ ፊልሞች ናቸው። አሁን ሂሩት አባቷ ማን ነውን ብንወስደው በጣም ግሩም የሆነ የፍቅር ታሪክ፣ ግሩም የሆነ የህዝብ ለህዝብ ታሪክ ያለበት እና የነበርንበትን ሁኔታ ቁልጭ አድርጎ የሚያሳይ ሲኒማ ነው። አሁን ላለው ለሲኒማ እድገት ደግሞ የታሪክ አወቃቀሩ በደንብ ጉልህ ሆኖ የሚያሳይ ነው። በርካታ ፊልሞችን ብታያቸው ከዛ በኋላ የመጡ
ከሂሩትም ከአስቴርም ጋር የሚመሳሰሉ ባህሪዎች አሏቸው። ያንን ዛሬ ሳየው የዛን ጊዜ ክላሲክ የሆነውን ነገር ሳየው በጣም ይገርመኛል፣ በጣም ደስ ይለኛል። ገብተዋል። ዛሬ ያለበት ሄዶ ያለበት አይደለም። ሄደ እዛ ጋር እንዲህ ነበረ ስትል የሚሰጥህ መነቃቃት አለ። ዛሬ ደግሞ ከ50 ዓመት በኋላ የሚታየው ነገር ብሰራ ምንድነው እሱ የሚመስለው? እንዴት ነው ከ50 ዓመት በኋላ ሊታይ የሚችለው ብዬ ስሰራ አስበው እንግዲህ እንዴት አስበህ እንደምትሰራ እንዴት እንደምትጠነቀቅ። ይሄ ክላሲካል ነው፣ የኢትዮጵያ ክላሲክ ፊልም ነው። እንግዲህ ይሄ ማለት አፍሪካ ውስጥ ሶስተኛ ብዬ ነው የማስበው። የምናገረውም ግብጽ ሰራች፣ አልጄሪያ ሰራ፣ ከዛ ኢትዮጵያ ሰራች። የድሮ ፊልሞች ከተራ መዝናኛነት ባለፈ የዘመኑ የታሪክ መዛግብት ነበሩ። ካሜራዎቹ የቀረጹት ታሪክን ብቻ ሳይሆን የወቅቱን የኢትዮጵያ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ገጽታ ጭምር ነው። እንደ ሂሩት አባቷ ማን ነው ያሉ ቀደምት ስራዎችን ስንመለከት በ1950ዎቹና 60ዎቹ የነበረውን የከተማና የገጠር ህይወት ልዩነት፣ የባህልና የዘመናዊነት ውህደትና ማህበረሰቡ ለሴቶች ልጆችና ለቤተሰብ ክብር የነበረውን አመለካከት ቁልጭ አድርገው ያሳዩናል። ምንም የሸፋፈኑት ነገር የለም። በወቅቱ የነበረውን ነገር ጉልጭ አድርገው ያሳዩ። ተዝናኖቱንም፣ ሀዘኑንም፣ ሰላሙንም፣ መፈቃቀሩንም። ለምሳሌ ያክል የሂሩት አባቷ ማን ነው የአስመራ ሲን አለው እና የህዝብ ለህዝብ ግንኙነቱን ከአዲስ አበባ አስመራ ያለውን የህዝብ ለህዝብ ግንኙነት ቁልጭ አድርጎ የሚያሳይ ነው እና ታሪኩን ክስት አድርጎ የሚያሳይ ነው። ማህበራዊ ትስስራችንን፣ አበላላችን፣ አጠጣጣችን ተመሳሳይ እንደሆነ በርካታ ቦታዎች ላይ ቁልጭ አድርገው ያሳያሉ። ዘመናዊነትም ቀድሞ የገባ እንደሆነም ያሳያሉ። ፊልም ዘመንን መዝግቦ የሚያስቀምጥ ነገር ነው። ዝም ብሎ ስቶሪን ብቻ ሳይሆን አውዱ ድሮ እንዴት እንደሚያስብ ሰው የቤት ዕቃ አቀማመጥ እንኳን በጣም ይለያል። የከተማ አቀማመጥ ምን እንደሆነ ካልቸር አላል ህይወት ምን ትመስላለች አላል። ከዚህ እንግዲህ ሂሩት አባቷ ማን ነው በስንት ነው የተሰራው? በጣም ረጅም ዘመን ነው። ብላክ ኤንድ ዋይት ዘመን ላይ እዛ ዘመን ላይ ተሰርቶ የዛን ዘመን አዲስ አበባን፣ አስመራን ገባ። የዛ ዘመን አለባበሳቸው ምናምን አይታል። ሚኒስከርት ምናምናቸው የአበሻ ልብስ ሚኒስከርት እና የዛ ዘመን ሴቶች ሊብሬሽናቸው ነፃነታቸው የምናምን እንዴት ነው አታል በፍጹም ልታገኝ አትችልም። በመነገርም አይወጣም። ነገሩን በማየት አያየህ የሚነገር ነገር ነው። የሥራ ባልደረቦቼ ዛሬ ደሞዝ ቀን አይደለም እንዴ? ሻይ ቡና እንበላ። ክበብ እኮ አለ። ለምን ነው ቴዲ በዛሬ ቀን ክበብ? ትናንትን መዘከር ብቻውን በቂ አይደለም። ጥበብ ሕያው ሆና እንድትቀጥል ትናንትን ከዛሬ ጋር ማግባባት ይኖርብናል። ታዲያ እነዚህን የወርቅ ታሪኮቻችንን ወደዚህኛው ትውልድ በምን መንገድ ማሻገር እንችላለን ብለን ስንጠይቅ ዋናውና የመጀመሪያው መንገድ የቴክኖሎጂ አጠቃቀም ነው። እድሜና ብልሽት ያሰጋቸውን እነዚህን ውድ ስራዎች በዘመናዊ የዲጂታል ቴክኖሎጂ በማደስና ቀለማቸውንና ድምጻቸውን በማጥራት ለዘመኑ እይታ ማዘጋጀት ቀዳሚ ተግባር ነው። ፊልሞች መሸጋገር አለባቸው። ከአንድ ትውልድ ወደ ሌላ ትውልድ ለመሸጋገር ደግሞ ዲጂታላይዝ መደረግ አለባቸው። ሂሩትን ሲኒማ ቤቶች አስተዳደር ድርጅት ሙሉ ወጪውን ሸፍኖ ነው ዲጂታላይዝ ያደረገው። አስቴርን ደግሞ ባህል ኪነጥበብ ቢሮ ነው ሙሉ ወጪውን ሸፍኖ ዲጂታላይዝ ያደረገው። ከዚህ አንጻር ባህል ኪነጥበብ ቢሮም ሆነ ሲኒማ ቤቶች ሌሎች ፊልሞችን ዲጂታላይዝ ለማድረግ ፍላጎት አላቸው። ከኢትዮጵያ መዛግብትና ጋር እያወራን ነው ያሉትን ፊልሞች ዲጂታላይዝ ለማድረግ ማለት ነው። እነሱም እንቅስቃሴ ጀምረዋል። ለተደራሽ ለማቅረብ የግድ ዲጂታላይዝ ማድረግ አለብን። ጉማ አልተደረገም። አሁን ለምሳሌ ለማድረግ እየተሞከረ ነበር የተወሰነ እንትን ተደርጎ ነው፣ ግን ያልተደረጉ አሉ። ቪዲዮ ፊልሞች ሆነው ራሱ የተሰሩ ፊልሞች አሁን ላይ ምን ያህል ውድ እንደሚሆኑ ሳስባቸው አላል የማይገኝ ውድ ማለት የማይገኝ ነው አይደል? አሁን ላይ ያን ፉቴጅ ደግመህ ልትቀርጸው አትችልም። ምንም በቴክኖሎጂም ምንም አይተካውም። ለምን? ጊዜ ነው። እነዛ ጊዜን ነው መዝገበው ያሉት። ጊዜ አይደገምም። ጊዜ የራሱ ነው፣ በቃ አለቀ። እና
በጣምና ጊዜን ነው መዝግበው የተቀመጡት እነዚህ ነገሮች። ዘመንን ነው የሚያመላክቱት፣ ዘመንን ነው የሚያንጸባርቁትና በጣም ያልተደረጉ መደረግ አለባቸው ብዬ አምናለሁ። ኢትዮጵያ ዘመናትና ዓመታት የሚል ፊልም እኔ ትምህርት ቤት እያለሁ ነው ያየሁት። እዚያ አገኘሁት። በጣም ነው የደነገጥኩት። ምክንያቱም እዛ ትምህርት ቤት እያለ ስለፈለግከው ሀገር፣ ስለ ሀገርም ቢሆን ስለ ሌላም ሀገር ፊልም አሳዩኝ ትላለህ። ዶክመንተሪ ፊልም፣ መዝጋቢ ፊልም አመጣው። 8 ቀን ነው የምትቆየው። ከ8 ቀን በኋላ ከአርካይቭ ይመጣልሃል። አዳራሽ ገባ ነው የምትባል እና ያንን ሳስበው እዛ አየሁት። እንደገና እዚህ መጥቼ አየሁት። የት ነው ያለው ያ ፊልም? እዚህ አሁን ምለ ፊልምን ወደ ዲጂታላይዝ አድርጎ ማስቀመጥ ትልቅ ስራ ነው። እዚህ ላይ እና አበበ ቀጸላ እንደዚህ እዛ ፊልም አካባቢ የነበሩ ሰዎች ያን ነገር እንዲሆን ያደረጉ ሰዎች ሊመሰገኑ ይገባል። በጣም ትልልቅ ሰዎች ስለሆኑ የነገሩ ነገር ገብቷቸው ምልህ ተመዝግቦ ዲጂታላይዝድ ሆኖ አሁንም እንደዚህ የሲኒማ ቤቶች አስተዳደርንም እንደዚህ ብታየው ይሄን ነገር ቁም ነገር እንደሆነ አምኖ አውቆ እንደገና ድጋሚ እንዲታዩ ከሼልፍ ላይ እንዳይወርዱ ማድረጉ በጣም እኔ እንደውም በቃ ትልቅ ሰዎች አሉ፣ መመስገን የሚገባቸው ሰዎች አሉ እንድል ያደርገኛል። ከቁጭት በላይ ለካ በቃ እነሱ ባይኖሩ ደግሞ ምንም መኖሩንም አያውቅማ ይሄ ጄኔሬሽን። ቀደምት የነበሩት የፊልም አባቶቻችን በነበራቸው የቁሳቁስና የቴክኖሎጂ እጥረት አልተበገሩም። ፊልም የሚሰራው በካሜራው ጥራት ብቻ ሳይሆን በልብ ውስጥ ባለው እውነተኛ የጥበብ ፍቅርና በታሪክ ጥልቀት እንደሆነ ነባር ፊልሞቻችን ምስክር ናቸው። ዛሬ ደግሞ ዘመናዊ ቴክኖሎጂና ዕውቀት በወጣቶቻችን እጅ ላይ አለ። አዲሱ ትውልድ ከቀደሙት አባቶች እውነተኛ ፍቅርና ጽናት ጋር ማቀናጀት ከቻለ የኢትዮጵያ ሲኒማ ነገ ትልቅ ተስፋ አለው። የድሮ ፊልሞች በሙሉ ያምራሉ። እኛ ያማረ ነገር እንድንሰራ መትጋት አለብን ነው። ይሄንን ነው ልናገር የምፈልገው። ፊልም ሰሪ ብዙ ጊዜ ይሄንን ነገር ነው ማሰብ ያለበት ብዬ ማስበው። ሁልጊዜ የሚያምር ነገር ተንቀሳቃሽ ስዕል እኮ ነው። ተንቀሳቃሽ ስዕል ነው። አሁን ይሄንን ስዕል ታያለህ። ሂሩት አባቷ ማን ነው? ያ ተንቀሳቃሽ ስዕል የት ታገኘዋለህ? ታውቃለህ? የት ታገኘዋለህ? የሉም። ካለባበስ ጀምሮ ሂድ እንግዲህ እንዴት እንደሚያሳይ ስዕሉ ተንቀሳቃሽ ስዕሉ ነው። እና ይሄንን አስበው፣ ነገን አስበው፣ ዛሬን ከትላንትናና ነገን ከትላንትናና ከዛሬ አሻሽዬ እሰራለሁ ብሎ ማሰብ ይጠበቃል። ሁልጊዜ ነገን ስታስብ ከዛሬና ከትላንትና ማሻሻል አለብኝ ብለህ ነው የምታስበው፣ ለነገ ስታስብ ማለት ነው። ያ ደግሞ ምንድነው የሚያመጣው? አገርን ስትአፈቅርና ሕዝብህን ስታከብር ነው ይሄ ነገር የሚመጣው። አገርህን አፍቅር፣ ሕዝብህን አክብር። ይሄ ሆነው ይመጣል። ዘመናችን የፈቀደውን ባለን በጀት፣ ባለን የሰው ኃይል፣ ባለን አቅም እየተፍጨረጨረ ያለ ማድረግ የሚጠበቅበትን ለማድረግ የሚጥር ወጣት፣ የሚጥር ጎልማሳ፣ የሚጥር ጀግና ሰው እንዳለ ይሰማኛል አሁን። ምክንያቱም አካባቢን ሳያቸው አካባቢ ላይ ያሉ ፊልም ሰሪዎች የሚችሉትን ያህል እየሞከሩ ነው፣ እያደረጉ ነው። ታሪክ መሆኑ የሚታወቀው እነዚህ ሰዎች የሰሩት ስራ ነገ በሚያዩ ትውልድ ውስጥ እንደዚህ ትዝታ አስቀምጦ ወይ እንዲህ ነበሩ እንዴ እንደዛ ነው እንዴ ብሎ ሲቀመጥ ምንም ጥያቄ የለውም። እንደዛ የሚወጣው ፍሬ የሚወጣው ነገር እንደተሰራ ይሰማኛል፣ ይኖራል። ሂሩት አባቷ ማን የመጀመሪያ የኢትዮጵያ ልብ ወለድ ፊልም እስከዛሬ ወደ ዲጂታል ተቀይሮ መቀመጡ ራሱ ትልቅ ትምህርት ነው የሚሰጠን። ለወጣቱ በለው፣ ለፊልም ሰሪው በለው፣ ፊልምን ለመስራት ለሚያስቡ በላቸው ትልቅ ነገር ነው ያለው እና ይጠብቃቸው ብዬ ነው ማስበው። በዓለም አቀፍ ደረጃም የኢትዮጵያ ኮንትሪቢዩሽን ለዓለም ደግሞ የምናደርገው ሆኖም ፍሬ ያላቸው ነገሮች ሰርተን ዘመን ከዘመን ጋር የሚያናግር ስራ ነው የሚባል ስራ ለመስራት ያብቃን ብዬ እንደውም የበለጠ እንጠይቃለሁ። እንጠብቃቸው፣ እነሱን እንንከባከባቸው። በቀጣይ ደግሞ እነዚህ ላይ ተንተርሰን ወደ ቀጣዩ እንሂድ። ሄሪቴጅ ናቸውና መጠበቅ አለብን። ትናንት ውብ መነሻችን ነው፣ ዛሬ ደግሞ የነገው ተስፋችን። የቀደሙት የፊልም አባቶቻችን በብርቱ ጽናት የለኮሱት የጥበብ ችቦ ዛሬ በቴክኖሎጂ ታግዞ ይበልጥ ሊደምቅ ይገባል። ታሪካችንን ጠብቀን ጥበባችንን አዘምነን የሀገራችንን ሲኒማ ወደ ላቀ ደረጃ ማሻገር የሁላችንም ድርሻ ነው። በትዝታ ፈረስ አብራችሁን ስታስታውሱና ስታስቡ ስለቆያችሁ ከልብ እናመሰግናለን። ሰናይ ጊዜ።